Happy birthday, Sally. Happy birthday to you. ልጆቻችን ያያሉ ህፃናቶች ያያሉ ስለዚህ ስርዓቱ ለካ እንደዚህ ነው ብለው ነው የሚሄዱት ያላስተማርናቸው ያላሳየናቸው ደግሞ አድርጉ ማለት አንችልም የትኛውም ነገር ከስርዓት ካፈነገጠ ይበልጡኑ እየተሸረሸረ ቤተክርስቲያንነቷን ስርዓቷን እያጣች ትሄዳለች አባቶችስ ምን ያህል ጊዜ ነው ጸጥ የሚሉ በነገራችን ላይ ይሄ ጉዳይ በህግ ያስጠይቃል በቤተክርስቲያንም የተወገዘ ነገር ይሄን የከሸፈ ትውልድ አያችሁት እንባላለን ሁለት እብድ ሰዎችን ነው እንግዲህ ያየን ያለን የክርስቶስ ሰላም ለሀገራችን ቸርነቱ ለህዝባችን ይሁን እንደምሰንብታችኋል ይህ ደረጀ ዘወይንዬ ሚዲያ ነው በሚዲያችን ሀገራዊ ታሪካዊ ሃይማኖታዊ ባህላዊ ወቅታዊ ጉዳዮችና ሌሎችም ይቀርባሉ አብራችሁን በመሆናችሁ ታተርፋላችሁ ለሌሎች በማካፈል ቤተሰባዊነትን ያጠናክሩ መልካም ቆይታ ይሁንላችሁ ሰላም ጤና ይስጥልን ውድ የመምህር ደረጀ ዘወይንዬ ቤተሰቦቻችን እንደምናላችሁ ዛሬም እንደተለመደው እንግዲህ በአዲስ ርዕሰ ጉዳዮች እዚህ ስቱዲዮ ተገኝተናል የዛሬ ርዕሰ ጉዳያችን የሚሆነው እንግዲህ ሁለት ርዕሰ ጉዳይ ነው የመጀመሪያው ርዕሰ ጉዳያችን የቤተክርስቲያን ስርዓት ከዕለት ወዴት እየሄደ ነው እየሸረሸረ ነው ማን ነው ምን አይነት ነገሮችን ማድረግ ያለበት የሚለው ሲሆን ሁለተኛ ርዕሰ ጉዳያችን ለሁለተኛ ሐሳብ ያዝነው ደግሞ ወጣቱ ወዴት እየሄደ ነው አንዳንድ ነገሮችን ስናስብ እውነት ይሄንን እኛ ያደረግነው ነው እውነት ኢትዮጵያ ውስጥ እየተደረገ ነው የሚሉ ሐሳቦች ይነሳሉና በእነዚህ ሁለት ርዕሰ ጉዳዮች ላይ የኛን ሐሳብ እንሰጣችኋለን የናንተን ሐሳብ ደግሞ ከስር በኮሜንት ላይ አስቀምጡልን ለዛሬ ለመጀመሪያ ርዕሰ ጉዳያችን ብለን ያዝናቸው እነዚህን ጥንዶች ነው እነዚህን ጥንዶች እንግዲህ በተለያየ ሶሻል ሚዲያ ላይ ሲዘዋወር ያየናቸው ጥንዶች ናቸው ሶሻል ሚዲያ ላይም ሲዘዋወር አንድ ጥያቄን አስነስቶ ነበር ይሄ የዲያቆን ልብስ እቺ እንስት እንዴት አደረገችው ለምንስ ለበሰችው የሚል ጥያቄ አስነስቶ ነበር ከዛም በኋላ መላሾች እንግዲህ የሰርግ ሂደት እየተካሄደ ነው ሰርጋቸው ነው ምናምን የሚሉ መልሶችን አግኝተናል ግን እንደዛም ቢሆን ይሄ ነገር ስርዓት ነው ወይ የትኛው ቤተክርስቲያን የትኛው አስተምሮ ላይ ነው የዲያቆን ልብስ ሴት ልጅ እንድትለብስ ሊያውም መቀደሻውን እንድትለብስ የተፈቀደላት እነዚህ ሙሽሮች እንግዲህ ወደ ክፍለ ሀገር አካባቢ ሲሆን የሚቻልበት አጋጣሚዎች ሰፊ ናቸው ይታወቃል ኢትዮጵያ ውስጥ ያለ የገጠር ቤተክርስቲያን ምንም ንብረት እንደሌለው ይታወቃል ቀደም ሲል የጥምቀትን ጊዜ ማስተዋወስ ብቻ በቂ ነው በሁለት ሰዎች ጥምቀቱ ሲከበር የነበረበት ጊዜ ነው አንድ ሰው ብቻውን ሚካኤልን ሲጠብቅ የነበረበት ጊዜ ነው የነበረውና ምናልባት እንደው ክፍለ ሀገር ላይ የገጠር ቤተክርስቲያናቶች ላይ ይሄ ነገር ተከስቶ ቢሆን ኖሮ እንደው ከማጣት ነው ብለን እናስብ ይሆናል አሁን ግን ይሄ ያለበት ቦታ የምናያቸው ነገሮች የክፍለ ሀገር ቤተክርስቲያን እንዳልሆነ በግልጽ የሚያሳዩን ነገሮች ናቸው ለምን ተፈለገ ለምንድነው እቺ እንስት ይሄንን የቅዱስ ቁርባን ልብስ ያልሆነን የዲያቆን ልብስ ሊያውም መቀደሻ ለምንድነው እንድታደርግ የተፈለገው ወይስ ምን ያለማመዳችሁ ነው ምንድነው እየተካሄደ ያለው ቤተክርስቲያን ውስጥ ከቅርብ ጊዜያት ወዲህ በጣም ብዙ ጋብቻዎችን እያየን ነው አይደለ ይበል የሚያሰኝ ደስ የሚያሰኙ ስርዓቶችን እያየን ነው በቅዱስ ቁርባን ካልሆነ ደግሞ በተክሊል የሚጋቡ በጣም ብዙ ሰዎችን እያየን ነው በጣም ነው ደስ የሚለው ጉድለቶቹ እንዳለ ሆኖ ማለት ነው እዚህም ላይ በጣም ብዙ ጥያቄዎች አሉን ቤተክርስቲያን ያስተማረችው የሴት ልጅ አለባበስ አለ መሸፋፈን እንዳለባትና የሴት ልጅ አለባበስ ተብሎ በቤተክርስቲያን የተቀመጠልን አይነት አለባበስ አለ በተለይ ደግሞ ቤተ መቅደስ ስንገባ አሁን ግን እያየን ያለነው ያንን ነው የተለያዩ ሜካፖች ጥፍር ጸጉራቸውን ወደ ውጪ አውጥተው ትክክል የሚመስሉ እንዴት ነው ናቹራል የሚመስሉ ግን ደግሞ ናቹራል እንዳልሆኑ የምናቃቸው በጣም ብዙ ነገሮች ይደረጋሉ ሙሉ ሜካፕ ተቀብተው ነው የሚቀርቡት ለጋብቻ ብቻ ሳይሆን ልጆቻቸውንም ለማስቆረብ ሲሄዱ ዊግ ከኋላ ተቀጥሎ ምናምን ነው የሚሄደውና እንደው ይሄንን ቤተክርስቲያን ማስቆም አትችልም ወይ አንድ ጊዜ ጠይቄ ነበር እንደነዚህ አይነት ሰዎችን መግፋት ከጀመረ ጭራሽ ከቤተክርስቲያን እያራቅናቸው እንሄዳለን የሚል መልስ ከአንድ አባት ተመልሶልኝ ነበር እኔ ግን እፈራለሁኝ ይሄንን እያዩ የሚያድጉ ህፃናቶች ትክክል ነው ማለት ነው እያሉ ነው እያደጉ የሚሄዱትና ነገ ላይ ትክክለኛው የሚመስለው ይሄ ነው አሁን የሶሻል ሚዲያ ዘመን ላይ ያለነው እያንዳንዱ ነገር ሶሻል ሚዲያ ላይ ይለቀቃል ፌስቡክ ላይ ቴሌግራም ላይ የተለያዩ ሶሻል ሚዲያዎች ላይ ይለቀቃሉ
እኛ ብቻ አይጠናቸው አይደለም ወይ እቺን ነገር ባላረግ ብለን አይደለም የምንተው። ልጆቻችን ያያሉ፣ ህፃናቶች ያያሉ። ስለዚህ ስርዓቱ ለካ እንደዚህ ነው ብለው ነው የሚሄዱት። ያላስተማርናቸውን ያላሳየናቸውን ደግሞ አድርጉ ማለት አንችልም። ስለዚህ ከወዲሁ ቤተክርስቲያን የራሷን የሆነ እርምጃ ልትወስድ ይገባል ብዬ አስባለሁ። እረዳለሁኝ ልጆቻቸውን ካለማጣት ምእመኑን ካለማጣት አንዳንድ ነገሮች ሳይፈልጉም ቢሆን ጸጥ እያሉ እንደሆነ በደንብ ይገባኛል። ግን እውነት ናት። የትኛውም ነገር ከስርዓት ካፈነገጠ ይበልጡኑ እየተሸረሸረ ቤተክርስቲያንነቷን ስርዓቷን እያጣች ትሄዳለች እንጂ እንደው ይመለሳሉ ብዬ አላስብም። ይሄ ሐሳብ እንግዲህ የግሌ ነው። የእናንተን ሐሳብ በኮሜንት መስጫው ሳጥን ላይ ያስቀምጡልን። እንዴት ነው መካሄድ ያለበት? እንዴትስ ነው መቀጠል ያለብን? አባቶችስ ምን ያህል ጊዜ ነው ጸጥ የሚሉት የሚለውን ጥያቄ ለእናንተ ለውድ ተመልካቾቻችን ትተን ወደ ሁለተኛው ርዕሰ ጉዳያችን እንገባለን። የዛሬ ሁለተኛ ርዕሰ ጉዳያችን የሚሆነው ደግሞ እነዚህን ሁለት ሴቶች ይመለከታል። የአባታቸው ቀብር ላይ ሄደው ነው እንግዲህ እንደዚህ የሚሆኑት። እስቲ ቪዲዮውን አይተን እንመለስ። አባታችን ልደት ነው፣ ሰርፕራይዝ እናርገ። Happy birthday Sally, happy birthday to you, happy birthday, happy birthday, happy birthday Sally. Oh, are you one? No, Belu. No. Are you four? Are you Stone Age? Yes. ኬክ ላለመግዛት ብለህ የራስህ ልደት ሄድካ አንተ ወለድ ሙታን ስቅኑ። የአባቴ ልደት ነው ዛሬ። It's my dad's birthday. Happy birthday. የአባታቸው ስርዓተ ቀብር ላይ ሄደው አባታቸውን ማስታወሳቸው ልደቱን ማስታወሳቸው አይደለም ጥፋቱ። ከሱ ምንም ተቃውሞ የለንም፣ ሊኖረንም አይችልም። አባት ነው፣ ሁሌም የሚታወስ ከልብ የማይወጣ ሰው ነው። ግን በዚህ ልክ ማላገጥ ይቻላል? ሰው አባቱ ላይ በዚህ ልክ እንዴት ያላግጣል? በነገራችን ላይ ይሄ ጉዳይ በሕግ ያስጠይቃል። በቤተ ክርስቲያንም የተወገዘ ነገር። እነሱስ አባታችን ነው ብለው የሚጠሩት ሰው ላይ እንዴት ነው በዚህ ልክ ማላገጥ የቻሉት? እኔ አንዳንዴ ለቀልድ ተብለው የሚቀረጹ እንደ ቀልድ ፖስት የሚደረጉ ቪዲዮዎች ምን አይነት መዘዝ ይዞብን ይመጣል ብለው ሰው አለማሰቡ በጣም ነው ግራ እየገባኛል። ይሄንን ቪዲዮ አይቼ ደንግጬ ሳልጨርስ ሌላ ቪዲዮ ደግሞ አየን። አንድ አያቱ የምትሆን ያሳደገችው ሰው ላይ ሲያላግጥ ሊያውም በምግብ። እነዚህን ሁለት ወጣት እናይና የከሸፈ ትውልድ ለማለት ሰው በጣም ቅርብ ነው። ይሄን የከሸፈ ትውልድ አያችሁት እንባላለን። እነዚህን እንደ ምሳሌ ያቀርቡብናል። እነዚህ ሁለት ወጣቶች እንግዲህ ቤተሰቦቻቸው ላይ እያደረጉ ያሉት ነገር ተመሳሳይ ነው። እችኛዋ የሞተ አባቷ ላይ ማላገጥ ሆነ፣ ይሄኛው ልጅ ደግሞ በህይወት ያለች እናት ላይ አያት የምትሆን የእድሜ ባለጠጋ የሆነች ሰው ላይ ሊያውም በምግብ በዚህ ልክ ማላገጥ። አንዳንድ ነገሮች ሲታዩ የምር ምን እየሆነ ነው? እንዴት ነው እያሰብን ያለ ነው? ጭንቅላታችን ምን አይነት ነገሮች ናቸው የተቆጣጠሩት ብለን እንድናስብ ማለት በቃ እውነት አባቷ ነው ብዬ ነው ያሰብኩትኝ። እውነት አባታቸው ነው? እውነት አባታቸው ቢሆን በዚህ ልክ ማላገጥ አግባብነት አለው? እንደው ህጉንም የቤተክርስቲያን ነገሩንም ተውት፣ ሰዋዊነቱንም እንርሳው እስቲ ለተወሰነች ደቂቃ። እነዚህን ሁሉ ነገር ረስተን ግን እንደዛ አፈር ከድሜ ግጦ ያስተማረን አባት፣ እሷ እዚህ ቦታ ላይ ለመቆሟ ምክንያት የሆነን አባት ሰው እንዴት ነው በዚህ ልክ ሄዶ የሚያላግጠው? ከሞተ ረጅም ጊዜው አይደለም ገና አመት ራሱ አልሆነውም። ምናልባት ለነሱ ሲል ይሆናል ደፋ ቀና ሲል የሞተው። ምናልባት እነዚህን ሁለት ሴቶች ልጆች አሉኝ ብሎ ነው ቀን ከሌት ሲሰራ የነበረው። አባት ለልጆቹ የሚከፍለውን መስዋዕትነት ሊያውም የኢትዮጵያ አባት ሁላችንም በየቤታችን የምናየው ነው፣ የምናውቀው ጉዳይ ነው። እንደው መጥፎ አባት ሆኖ ራሱ ቢሆን እንደዚህ ይደረጋል? እንደው ጠልታው እንኳን ቢሆን ቪዲዮ በዚህ ልክ ቀርጾ ለሶሻል ሚዲያ ማጋራቱ ምንድነው ጥቅሙ? ማን ጎበዝ እንዲላት ነው? ማን ጎበዝ እንዲባል ነው? የማንን ክብር ለመመለስ ነው? እንደው በጣም መጥፎ ጨካኝ ሰው ሆኖ ራሱ ቢሆን ኖሮ የሷ ክብር በዚህ ይመለሳል? የነዚህ ሁለት ሴቶች ክብር በዚህ ይመለሳል?
አንድ ሰው አይደለም። አንድ ሰው ሲያጠፋ ሌላ ሰው ታይ እረፊ፣ ይሄ ነገር አይደረግም ይላል። ሁለት እብድ ሰዎችን ነው እንግዲህ እያየን ያለን። በእርግጠኝነት የጤና ችግር ባይኖርባቸው በዚህ ልክ ራሳቸውን ያዋርዳሉ ብዬ አላስብም። ሌላኛው ደግሞ በዚህ በኩል የምናየው የረሃብ ስሜት አያውቀውም መሰለኝ። የእናት አንጀትን አያውቀውም። ቢያውቀው በዚህ ልክ አያላግጥም። ልብላ ሰውነቴ እየተንቀጠቀጠ እኮ ነው። ልብላ በፊት ልብላ። እሺ ትበያለሽ። ሰውነቴ እየተንቀጠቀጠ እኮ ትበያለሽ። መድኃኒዓለም ጭራሽ የቪዲዮዎቹ መጨረሻ ላይ አይዞሽ እኔን ይራበኝ ምናምን ይላል። ስሜቱ ከተሰማት በኋላ ሰው ከተገደለ በኋላ ለቀልድ ነበር እኮ አይሰራም አይደል? ከዛ ቢያንስ ስሜታቸው መጎዳቱን አይተው መንሰፍሰፋቸውን አይቶ ተቀርጿል አይደል? አለማጋራት ይቻላል። በነገራችን ላይ አንዳንድ ቪዲዮዎች ልክ እንዳሰብናቸው ላይሆኑ ይችላሉ። አለማጋራት ይቻላል። ፖስት አለማድረግ በጣም ይቻላል። እንደ ፖስት ተደርጎ ራሱ ካጠገባችን ያለ ሰው ወዲያው ያየዋል አይደለም? ይሄ ነገር ግን ከምን አኳያ የተለቀቀው ጥሩ አይደለም ስንባል ዲሌት የሚባል ነገር አለ። ይጠፋል። ማጥፋት ይቻላል። ይቅርታ መጠየቅ ይቻላል። እነዚህ እያየናቸው ያሉ ሰዎች ግን ይህንን ነገር እያደረጉ አይደለም። ወጥተው ማብራሪያም እየሰጡ አይደለም። እኔ ያሰብኩት ከዚህ አኳያ ነው ይቅርታ እያሉም አይደለም። ትክክል ነን ብለው እያሰቡ ነው። ጭራሽ እንደሱ አይነት ተመሳሳይ ኮንተንቶችን እየሰሩ ነው። ይሄ ነገር ወንጀል እንደሆነ ህገ መንግስታችን ላይ በግልጽ ተቀምጧል። ስለዚህ የጸጥታ አካላቶች እነዚህን ሰዎች ወስደው የሚገባቸውን ቅጣት ቀጥተው ለሌሎቹ መማሪያ እንዲሆኑ ማድረግ አለብን። የዛሬ ዓመት አካባቢ አንድ ቲክቶከር እንደ ኮንተንት ይዞት ነበረ መቃብር ስፍራ እየሄደ ሙታን ላይ ማላገጥ፣ መዝፈን፣ የተለያዩ ነገሮችን ማድረግ። እሱ ወደ ህግ አካል እንደሄደ መረጃው አለን። ምን አይነት ፍርድ ይፈረድበት? ያው አንዳንዴ ታሰረ የሚል ነገር ነው እንጂ የምንሰማው ይሄን ያህል ዓመት ታሰረ፣ ይሄን ያህል ጊዜ ተቀጣ የሚሉ ዜናዎችን እየሰማን አይደለም፣ እያገኘንም አይደለም። ቢያንስ ግን ታሰሩ የሚለውን ይሄንን ስላደረጉ ተቀጣዋል የሚለን ነገር እንስማ። ጸጥ ከተባለ ነገ በጣም ብዙ ነገር ይደረጋል። በጣም ብዙ ነገር ልናያቸው ልንሰማቸው የማንፈልጋቸው እጅግ በጣም በርካታ ነገሮች ይደረጋሉ። የሁለት ሰው የሶስት ሰው ጉዳይ ብቻ አይደለም። ሶሻል ሚዲያ ክፋቱ ዘላለሙን ነው የሚያስቀምጠው። እንደዚህ አይነት ነገር ቫይራል ሲወጣ ደግሞ ይሄንንም እንደ ኮንተንት መያዝ ይቻላል የሚሉ በጣም ብዙ ህፃናቶች አሉ። በደንብ ማገናዘብ የማይችሉ ሰዎች አሉ። እንደ አንድ ኮንተንት ይዙታል። ምክንያቱም አሁን ላይ እየተፈለገ ያለው ቫይራል መውጣትን ብቻ ነው፣ መታወቅን፣ ሰው ፊት መታየትን ብቻ ነው። ከዛ ስለምንድን ነው ብለን ብንጠይቃቸው መልስ የሌላቸው በጣም ብዙ በርካታ ሰዎች አሉ። ስለዚህ እያንዳንዱን ነገር የምናደርጋቸውን እያንዳንዳቸውን እርምጃዎች ቆም ብለን ልናስብ ይገባል። የህግ አካላትም እንደዚህ አይነት ነገሮችን እየተከታተለ ለፍርድ ማቅረብ አለበት ብዬ አስባለሁ። የእናንተን ሀሳብ እስቲ ያጋሩን። ለዛሬ የነበረን ቆይታ ይህንን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አዘንጉ። ቤተሰብ ያልሆናችሁ ደግሞ ቤተሰብ እንድትሆኑ እንጋብዛለን። መልካም ጊዜ። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ፣ ኢትዮጵያዊ ማንነት።